እግዚአብሔር ይመስገን። ዛሬ እንግዲህ የዘዳግም ፍጻሜ ዋዜማ ነው። ምዕራፍ 28 29 30 ምዕራፍ 28 እንግዲህ የመርገምና የበረከት መጽሐፍ ነው። በጣም የሚገርመው ነገር 68 ቁጥሮች ነው ያሉት ምዕራፍ 28። ከ68ቱ ቁጥሮች 14ቱ ቁጥሮች ብቻ ናቸው የበረከት ቃልን የያዙት። ከቁጥር 15 ጀምሮ እስከ ቁጥር 68 ድረስ የእርግማን ዝርዝር ነውና ሳነበው እናንተ ራሳችሁ መቼም የተጨነቃችሁ ይመስለኛል። ምንድነው ይሄ ነገር እያላችሁ የተጨነቃችሁ ይመስለኛልና ግን እግዚአብሔር ደግሞ ከዚህም የሚያስተምረን ነገር አለ። ዛሬም ጌታ ያስተምረናል። ምዕራፍ 28 ላይ እንግዲህ ስንመጣ መታዘዝ ሰውን እንዴት ለበረከት ፖዚሽን እንደሚያደርገው፣ ሰውን እንዴት ከእግዚአብሔር በረከት ጋር አላይን እንደሚያደርገው በመጀመሪያ እያሳየን ይጀምራል። መታዘዝ ሰውን ለበረከት ያዘጋጀዋል። በረከት ደግሞ ቁሳዊ ብቻ እንዳልሆነ እዛ ቦታ ላይ የተዘረዘሩትን በረከቶች ስናነብ እንረዳለን። ሁለንተናዊ ነው። የእግዚአብሔር በረከት ሁለንተናዊ ነው። መንፈሳዊ የእግዚአብሔር በረከት ሲጀምር ከመንፈሳዊ ነው የሚጀምረው። ብዙ ጊዜ በረከት ማለት ገንዘብ ብቻ ይመስለናል። በረከት ወደ ቤቴ ገባ፣ ተባረከ እኮ እንትና ብለን ስናወራ አብዛኛውን ጊዜ አእምሯችን ውስጥ ያለው ገንዘብ ነው፣ ከገንዘብ ጋር የተያያዘ ነው። ቁስ ወይንም ገንዘብ፣ ማንኛውም እንደዛ አይነት ነገር ከበረከት ክፍሎች አንዱና ትንሹ የመጨረሻው ነው። እንደው በረከትን በምንረዳበት ሰዓት የመጨረሻው ነው እንጂ የመጀመሪያው ዋናው ብቸኛው አይደለም። ቁስ ወይንም ገንዘብ ማለት ነውና በረከት ሲጀምር የሚጀምረው ከመንፈሳዊ በረከት ነው። መንፈሳዊ በረከት የእግዚአብሔር መገኘት፣ የእግዚአብሔር አብሮነት፣ ከእግዚአብሔር ጋር ሰላም መሆን፣ ከእግዚአብሔር ጋር ደህና መሆን፣ ይሄ መንፈሳዊ ባርኮት ነው። ከዛ ደግሞ አእምሮአዊ ነው። ከመንፈሳዊ በረከት ሲያርፍ ደግሞ ሁለተኛው የበረከት አይነት በደረጃ ብናስቀምጠው አእምሮአዊ በረከት ነው። ሰው በመንፈሱ ካልተባረከ በአእምሮ ቢባረክ፣ ከዚህ ቀጥሎ በማነሳቸው በረከቶች ቢባረክ ምንም ትርጉም የለውም። የመጀመሪያው መንፈሳዊ በረከት ነው። ሰው በመንፈሳዊ ዓለም ከእግዚአብሔር ጋር ትክክል ሲሆን፣ ከእግዚአብሔር ጋር ሲስማማ፣ ኢዮብ ላይ እንደዛ አይደል የሚለው ቃሉ፣ አሁንም ከእግዚአብሔር ጋር ተስማማ ሰላምም ይኑርህ ብሎ ከዛ በኋላ የሚሆንለትን ነገር ይናገራል። እና ሰው ከእግዚአብሔር ጋር ሲስማማ፣ ሰው እግዚአብሔር አብሮት ካለ፣ በእግዚአብሔር ሕልውና ውስጥ የሚኖር ከሆነ፣ ከእግዚአብሔር ጋር ሰላም ከሆነ የመጀመሪያውን በረከት ይዟል ማለት ነው። የበረከት የእውነተኛ በረከት መነሻውን ይዟል ማለት ነው። ሁለተኛው አእምሯዊ በረከት ነው። ሰላም አእምሯዊ በረከት ነው። ደስታ፣ እርካታ፣ ጤናማ ሳውንድ ማይንድ ደግሞ የተረጋጋ አእምሮ፣ ጤናማ አእምሮ፣ በትክክል ማሰብ የሚችል ማመዛዘን የሚችል ይሄ የነፍስ በረከት ወይም የአእምሮ በረከት የምንለው ነው። ከዛ ሶስተኛው ደረጃ በረከት አካላዊ በረከት ነው። አካላዊ ጤንነት፣ አካላዊ ጥንካሬ ደግሞ ከሌሎች ሰዎች ጋር ያለን ሪሌሽንሽፕ አይደለ? እሱም አካላዊ በረከት ነው። ከቤተሰባችን ጋር ባለ ሪሌሽንሽፕ መባረክ፣ በጓደኞች መባረክ፣ በእህቶች በወንድሞች መባረክ፣ በተለያዩ ህብረቶች መባረክ፣ ይሄ የሪሌሽንሽፕ በረከት ነው። አካላዊ በረከት፣ ጤንነት፣ ጥንካሬ፣ ከሰዎች ጋር ያለን ሪሌሽንሽፕ፣ ይሄ ሶስተኛ በረከት ነው። ከዛ ሲያልፍ ነው እንግዲህ ቁሳዊ በረከት የሚመጣው። ቁሳዊ በረከት መከናወን፣ ፍሬያማነት፣ ደግሞ የሰራነው ነገር ወይም ደግሞ ያፈራነው ነገር፣ ሰርተን ያተረፍነው ነገር ሲጠበቅ፣ ፕሮቴክት ሲደረግ፣ ይሄ ቁሳዊ ባርኮት ነው። መከናወን፣ ማፍራት፣ ደግሞ ጥበቃ ማግኘት ወይንም ደግሞ ከክፉ ነገር መጠበቅ፣ ይሄ ቁሳዊ በረከት ነው። ስለዚህ ቁስ ከእግዚአብሔር በረከቶች አንዱና የመጨረሻው ነው እንጂ በረከት ማለት ቁስ ብቻ አይደለም። በረከት ማለት ገንዘብ ብቻ አይደለም። በእኛ አሁን የሚገባን ቁስ ከሚል ይልቅ ገንዘብ ብል ነው የሚገባን። ምክንያቱም ገንዘብ ስለሆነ ሁሉንም ቁስ የሚገዛው በዚህ ዘመን ቁስ ከሚል ገንዘብ ብዬ ባወራ ይቀላል። ምሳሌ ምዕራፍ 10 ቁጥር 22 በጣም የምወደው የእግዚአብሔር ቃል ክፍል ነው። በዚህ ጉዳይ በዚህ ሀሳብ ላይ ማለት ነው። የእግዚአብሔር በረከት ባለጸጋ ታደርጋለች፣ ሐዘንንም ከእርሷ ጋር አይጨምርም ይላል። እና በቃ ብዙ ጊዜ አሜን ለማለት ብቻ ነው የምንቸኩለው። እና እንዴ የእግዚአብሔር በረከት ባለጠጋ ታደርጋለች። ለካ በረከት ናት ባለጠጋ የምታደርገው እንጂ በረከት ብልጥግና ብቻ አይደለችም። አያችሁ፣ የእግዚአብሔር በረከት ምንን ትጨምራለች? ምን አይነት ፓኬጅ አላት? ባለጠጋ ታደርጋለች። መጀመሪያ የእግዚአብሔር በረከት ከእግዚአብሔር ጋር ሰውን ሰላም ታደርጋለች። የእግዚአብሔርን አብሮነት ወደ ህይወታችን ታመጣለች። ከዛስ ደግሞ አእምሮአዊ ሰላምን፣ ደስታን፣
አእምሮአዊ መረጋጋትን ሳውንድ ማይንድን ትሰጠናለች። ከዛስ ደግሞ ጤንነትን፣ ጥንካሬን፣ ከዛስ ከሰዎች ጋር መልካም ግንኙነትን ትሰጠናለች። ከዛ በኋላ ባለጠጋ ታደርገናለች። የእግዚአብሔር በረከት ከምታደርጋቸው ነገሮች አንዱ ነው ባለጠግነት ማለት ነው። ስለዚህ የእግዚአብሔርን በረከት ስናስብ ሁል ጊዜ ወደ አእምሯችን ሊመጣ የሚገባው የመጀመሪያው ከእግዚአብሔር ጋር ያለን ሰላም ነው። ሁለተኛው አእምሯዊ በረከታችን፣ የነፍሳችን በረከት፣ ማረፋችን፣ ሰላም መሆናችን፣ ደስተኞች መሆናችን፣ እርካታችን፣ ይሄ ሁለተኛው በረከታችን ነው። ከዛ በኋላ ደግሞ በሶስተኛው ደረጃ ደግሞ ከሰዎች ጋር ባለን ሪሌሽንሽፕ፣ ከቤተሰባችን ጋር ያለን ግንኙነት፣ ከጓደኞቻችን ጋር ይሄ ሁሉ በረከት ነው። ከዛ ደግሞ ቁሳዊው በረከት ይመጣል ማለት ነው። እንደዚህ አድርገን በደረጃ ስንይዘው ቁሳዊው በረከት ያን ያክል ሰማይ በላያችን ላይ እንዲደፋብን አያደርገብን። የሆነ ቁስ ሲጎልን ሁሉን ነገር እንዳጣን አይሰማንም ማለት ነው። መጀመሪያ ስንጀምር እግዚአብሔር አለልኝ በቃ እንላለን፣ እንደ ሌልዬ መዝሙር ማለት ነው። ሃሌሉያ። በቃ አንቺ እኮ አልተባረክሽም፣ አንተ እኮ አልተባረክም ሲለን ሰይጣን መጀመሪያ ስንጀምር በረከት ማለት ቁስ ነው ብለን ስለማንጀምር አሳፍረ ነው እንጀምራለን። በረከቴ እኮ የሚጀምረው ከመንፈሳዊ በረከት ነው። በረከቴ እኮ የሚጀምረው የበረከት እኮ ቁንጮው የእግዚአብሔር አብሮነት ነው፣ ከእግዚአብሔር ጋር ሰላም መሆኔ ነው። እሱ ደግሞ የማይወሰድብኝ ዘላለማዊ በረከቴ ነው። እግዚአብሔር ከኔ ጋር ስለሆነ ከእግዚአብሔር ጋር ደህና ስለሆንኩኝ ከእግዚአብሔር ጋር ሰላም ስለሆንኩኝ አልተባረክሽም ልትለኝ አትችልም እንለዋለን ማለት ነው። አልተባረካችሁም ለሚላችሁ ይህንን ንገሩት። እግዚአብሔር እኮ ከኔ ጋር ነው፣ ከዚህ በላይ ምን በረከት አለ? ምን በረከት አለ በሉት። አንድ ጊዜ ይህንን ነገር ነግሬያችሁ እንደሆነ አላውቅም። ብዙ ጊዜ በጣም ልቤን ስለነካኝ እንደዚህ የእግዚአብሔርን ቃል ሳካፍል እናገራለሁኝ። አንዲት እህት በቤተክርስቲያን እንዳማክራት ካውንስል እንዳደርጋት መጣችና በቃ በጣም ዲስከሬጅ ሆናለች፣ በጣም አዝናለች፣ በጣም ተክዛለች፣ ተስፋ ቆርጣለች። እና ምን ነው ስላት ከቤተሰባችን ያልተባረኩት እኔ ብቻ ነኝ አለችኝ። ምን ነው ለምንድን ነው ያልተባረክሽው አልኳት። ከቤተሰባችን ወንጌልን ሰምቼ ጌታን የተቀበልኩት እኔ ነኝ አለች። ግን ደግሞ ያልተባረኩት እኔ ነኝ። ሌሎቹ በሙሉ በጣም ጥሩ ስራ አላቸው፣ ትዳር ይዘዋል፣ ወልደዋል፣ ግማሾቹ ውጭ ሀገር ሄደዋል። እኔ ብቻ ነኝ ያልተባረኩት ከቤተሰባችን አለችኝ። እና አያችሁ ስለ በረከት ያላት እውቀት እቺ ልጅ ምን እንደሆነ። በረከት ማለት ትዳር፣ አዎ ትዳር በረከት ነው፣ ግን የበረከት ቁንጮ ትዳር ነው። በረከት ማለት ውጪ መሄድ፣ አዎ የምትሰሩበት እግዚአብሔር ከተናገራችሁና እግዚአብሔር ሂዱ ካላችሁ ተንቀሳቅሳችሁ ሄዳችሁ መስራት በረከት ነው። ግን የበረከት ቁንጮ እሱ ነው እንዴ? በረከት ማለት የሆነ ስራ መስራትና ገንዘብ ማግኘት። አያችሁ መጀመሪያ አሁን ስለ በረከት ልጸልይልሽ አይደለም እምላት፣ ስለ በረከት ያላትን አመለካከት መቀየር ነበረብኝ የዛች ልጅ ማለት ነው። በረከት የሚጀምረው ከመንፈሳዊ ዓለም ነው። በረከት የሚጀምረው ከመንፈሳዊ ባርኮት ነው። አንቺ ደግሞ ከመነሻው በመንፈሳዊ በረከት ሁሉ የተባረክሽ፣ እግዚአብሔር ከአንቺ ጋር የሆነ ከአንቺ በላይ የተባረከ ማን አለ? የመጨረሻው ሊስት የሚባለው በረከት ጋር ሄደሽ እሱን እየቆጠርሽ እንዴት የመጀመሪያውን በረከት አልተባረኩም ትያለሽ? ከእግዚአብሔር እኮ ጋር ሰላም ነሽ አንቺ። ከእግዚአብሔር ጋር እኮ ታርቀሻል። ደህና እኮ ነሽ ከእግዚአብሔር ጋር። የጥል ግድግዳ ፈርሶልሻል። እግዚአብሔር እኮ ከአንቺ ጋር ነው ብዬ ያንን ሀሳብ መቀየር ነበረብኝ። መጀመሪያ ከውስጡ ያንን ሀሳብ መንቀል ነበረብኝ። ስትገባ ጨልሞ የነበረው ፊቷ፣ ስትገባ አቀርቅሮ የነበረው አንገቷ፣ ስትወጣ በረከቴ እግዚአብሔር ከኔ ጋር ነው ብላ ፊቷ ፈክቶ አንገቷን ቀና አድርጋ ትከሻዋን ቀና አድርጋ ደረቷን ነፍታ እያመሰገነች እየሳቀች ወጣችው። አያችሁ ወገኖቼ፣ መጀመሪያ ስለ በረከት ያለን አመለካከት መቀየር አለበት። አባቶቻችን እስር ቤት ተጥለው የሚያመሰግኑት የነበረው ጳውሎስና ሲላስ በእኩለ ሌሊት ዘመሩ የሚለው እኮ ለእኛ ጥቅስ ነው፣ ለነሱ ግን ያሳለፉት ህይወት ነው። በእኩለ ሌሊት ወንጌል ሲሰብኩ፣ ሲሰርቁ እኮ አይደለም የታሰሩት፣ ወንጌል ሲሰብኩ መልካሙን ዜና ሲናገሩ ያሰሯቸው ሰዎች ከሲኦል እንዲያመልጡ ለነሱ ብለው ወንጌል በሰበኳቸው ነው እኮ ያሰሯቸው። መልካምን ሲያደርጉ ተይዘው ታስረው እስር ቤት ተወርውረው ቆስለዋል እኮ ታውቃላችሁ። ሰንሰለቱ ንጹህ እጅና እግር ላይ አይደለም ያረፈው፣ ቁስል ላይ ነው ያረፈው። ካስታወሳችሁ ከተፈቱ በኋላ የእስር ቤቱ አለቃ ውሃ አምጥቶ ቁስላቸውን አጠባቸው ይላል።
ቁስል ላይ ሰንሰለት አርፎ እኩለ ሌሊት ላይ እስር ቤት ውስጥ ተጥላችሁ እንድታመሰግኑ የሚያደርጋችሁ ስለ በረከት የገባችሁ የሆነ የተለየ እውቀት ካለ ብቻ ነው እንጂ በእኛ ተረጓሚ የተረገመ ሰው የተገኘበት ቦታ ነው የተገኙት። የተረገመ ሰው የሚገኝበት ቦታ፣ እግዚአብሔር የጠላው ሰው፣ እግዚአብሔር የጣለው ሰው፣ ወንጀለኛ ሰው የሚገኝበት ቦታ ነው የተገኙት። ግን የበረከት ትርጉሙ ስለገባቸው ከእንደዛ አይነት እስር ቤት ውስጥ ሆኖ ተባርከናል፣ ተባርካችኋል እያለ ይጽፋል ሐዋርያው ጳውሎስ ማለት ነው። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ እያለ እያመሰገነ ወርሺፕ እኮ ነው። እኛ ዛሬ በነገራችን ላይ የምንከራከርበት ያ ጥቅስ ለሐዋርያው ጳውሎስ መከራከሪያ ጥቅስ አይደለም፣ አምልኮ እኮ ነው፣ ወርሺፕ ነው። እሱ እኮ እያመለከ ነው። የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ እያለ ወርሺፕ እኮ ነው የጻፈልን እሱ። እንዴት ቢገባቸው ነው? ምን ስለምን አይነት በረከት ነው የምትነግረን ጳውሎስ? አንተ እኮ በብዙ ግርፋት፣ በብዙ እስራት፣ በብዙ መከራ ውስጥ እኮ እያለፍክ ያለ ሰው፣ እየተከዳህ ያለህ ሰው ነህ፣ እየተገረፍክ ያለህ ሰው ነህ፣ ተወግረህ እየተገደልክ ያለህ ሰው እኮ ነህ። አንተ ስለምን አይነት በረከት ነው የምታወራን? ኖ የበረከት መነሻው እሱ አይደለም። እግዚአብሔር ከኔ ጋር እኮ ነው። በዚህ ሁሉ ግን ይላችኋል በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን ይላችኋል። ያን ሁሉ መከራ ከዘረዘረ በኋላ አያችሁ፣ የበረከት መጀመሪያው የእግዚአብሔር አብሮነት እንደሆነ ሲገባ ሰይጣን የምናመሰግንበት ምክንያት ሊያሳጣን አይችልም። ዝማሬ ከአፋችን ላይ አይታጣም። ልትዘምሩ ስትሉ አፋችሁን ሊሸብባችሁ ሲሞክር እስኪ ያልተከፈለውን ቤት ክራይ እየው፣ እስኪ አሁን ወለድ እየቆጠረ ያለውን ብድርህን ተመልከተው፣ እስኪ የልጆችሽን ትምህርት ቤት ያልተከፈለውን እዩ። አንቺን ብሎ አምላኪ፣ አንቺን ብሎ ዘማሪ ሲልሽ እሱ የመጨረሻው ነው። የመጀመሪያውን ይዣለሁኝ፣ የማይጠፋውን ይዣለሁኝ። እግዚአብሔር ከኔ ጋር ነው። ከእግዚአብሔር ጋር ታርቄያለሁ፣ ከእግዚአብሔር ጋር ሰላም ሆኛለሁ። ይህንን ሰላም አንተ ልታደፈርሰው አትችልም ብላችሁ እግዚአብሔርን ማመስገን ትችላላችሁ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ስለዚህ በረከትን እንደዚህ እንድንረዳው ስለነዚህ 14 ቁጥሮች በረከቶች በዝርዝር እየገባን እንድናያቸው ሳይሆን በረከትን እንደዚህ እንድንረዳው መጀመሪያ ፈልጋለሁኝ። በረከት ከየት እንደሚጀምር በመረዳት እንዴት እንደተባረከን ልናውቅ እንችላለን። ዛሬ እኛ የምንታዘዘው ሕግን ለመጠበቅ እና ቅድም ያነበብኳቸውን እርግማኖች ፈርተን ሳይሆን የእግዚአብሔርን ፍቅር ተረድተን በምላሹ እግዚአብሔርን የምንወድበት መንገድ ስለሆነ ነው። አያችሁ ወዳጆች፣ ትላንትና ምን ብዬ ነበረ? መስጠት ከእግዚአብሔር ዘንድ የተሰጠን ቋንቋ ነው። ምን ብለን የምናወራበት ቋንቋ? ያለኝ ሁሉ ያንተ ነው የምንልበት ቋንቋ እግዚአብሔር ሰጠን። አስራትን፣ በኩራትን፣ መባን፣ ምጽዋትን፣ ለተቸገሩ መርዳትን፣ እነዚህን ነገሮች እግዚአብሔር ምን አድርጎ ሰጠን? ለኛ ያለኝ ሁሉ ያንተ ነው የምንልበት መንገድ አድርጎ ቋንቋ አድርጎ ሰጠን አለን ትላንትና። መታዘዝን ደግሞ ምን አይነት ቋንቋ አድርጎ ሰጠን? እወድሃለሁ የምንልበት ቋንቋ አድርጎ ሰጠን። ጌታን እወድሃለሁ የምንልበት ቋንቋችን መታዘዛችን ነው። ትወዱታላችሁ? ጌታን እንደምትወዱትስ ልትገልጡለት ትፈልጋላችሁ? መግለጫ ቋንቋ ሰጥቷችኋል። በቃ ቃላት ባገኘሁና እንሌለ እንዴ ባወራው ያንተን ምስጋና፣ በቃ ቃላት ባገኘው የጌታን ፍቅር ብገልጥበት የምትሉ ከሆነ አለላችሁ መታዘዝ። ብትወዱኝስ ትእዛዛቴን ጠብቁ። በቃ ጌታን እወድሃለሁ የምንልበት መንገድ ነው ዛሬ። ያ ከቁጥር 15 እስከ 68 ያሉት እርግማኖች ይደርሱብኛል ብለን ፈርተን ሳይሆን የወደደንን ጌታ፣ ራሱን ስለኛ አሳልፎ የሰጠውን ጌታ፣ እስከ ሞት ድረስ የተሸከመንን ጌታ መልሰን እወድሃለሁ የምንልበት መንገድ መታዘዝ ስለሆነ ነው ጌታን የምንታዘዘው እንጂ ከፍርሃት አይደለም። ግን ዛሬም ቢሆን በመታዘዝ ውስጥ ልዩ በረከት አለ። ይሄ የማንክደው ነገር ነው። እግዚአብሔር መታዘዝን ኢንከሬጅ ማድረግ ስለሚፈልግ ስለመታዘዛችን አይደለም ደመወዝ እየተቀበልን የምንኖረው። በመታዘዛችን እግዚአብሔርን እንዲህ ማድረግ አለብህ ብለንም ዲማንድ አናደርገው። ነገር ግን እግዚአብሔር የሚታዘዙ ልጆችን ማበረታታት ስለሚፈልግ ለሚታዘዙት ልጆቹ ዛሬም ልዩ በረከት አለ። በጸጋም ቢሆን በኢየሱስ መታዘዝም ቢሆን በእምነትም ቢሆን
ዛሬም ግን በመታዘዝ ውስጥ እግዚአብሔር በረከት አለው። ሉቃስ ወንጌል ምዕራፍ 11 ቁጥር 28 ላይ ጌታ እንደዚህ ያለ፣ ሉቃስ 11 28 እርሱ ግን አዎን ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው አለ ይላል። አያችሁ፣ ብፁዓን የሚለው እዚህ ቦታ ላይ ብለስድ ነው የሚለው እንግሊዝኛው፣ የተባረኩ ናቸው። የእግዚአብሔርን ቃል ሰምተው የሚጠብቁ በአዲስ ኪዳንም የተባረኩ ናቸው። ጌታ ይባረክ። ሐዋርያው ጳውሎስ የአገልግሎቱን አንድ ግብ ሲያስቀምጥ ሰዎችን ካለመታዘዝ በእምነት ወደ መታዘዝ ማምጣት ነው ብሎ ያስቀምጠዋል። ጳውሎስ ምንድን ነው የአገልግሎት ግብ? ሰዎችን ሁሉ ካለመታዘዝ እያወጣውን በእምነት ወደ መታዘዝ፣ ደግሞ ዝም ብሎ ወደ መታዘዝ አይደለም፣ በፍርሃት ወደ መታዘዝ አይደለም፣ ካለመታዘዝ እያወጣን ሰዎችን በእምነት ወደ መታዘዝ። የአዲስ ኪዳን መታዘዝ ደግሞ ወገኖቼ የሚለየው በፍርሃት አይደለም የምንታዘዘው፣ ለመታዘዝ አይደለም የምንታዘዘው፣ በመታዘዝ አይደለም የምንታዘዘው፣ በእምነት ነው የምንታዘዘው። ሃሌሉያ። ሮሜ ምዕራፍ 1 ቁጥር 5 ላይ ስለ ሐዋርያነቱ ሲናገር እንደዚህ ያለ፣ በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበለ። ዋው! ሐዋርያነትን፣ ይህንን ትልቅ ኦፊስ፣ ጸጋን የሚያህል ነገር የተቀበልነው አለ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ፣ ስለ ስሙ ስለ ኢየሱስ ስም አሕዛብ ከእምነት የሚነሳ መታዘዝ እንዲያሳዩ። ለዚህ ነው ሐዋርያነትና ጸጋን የተቀበልነው አለ። አያችሁ፣ ግብ ነው ሁሉ። የአዲስ ኪዳን አገልግሎት ግብ ነው። የሐዋርያት አገልግሎት ግብ ነው። በእምነት እንድንታዘዝ ማድረግ፣ ሰዎችን አስተምረናቸው፣ ሰብከናቸው፣ መክረናቸው፣ ገስጸናቸው። ቆላስይስ ምዕራፍ 1 ቁጥር 28 ላይ እንደሚናገረው ሐዋርያው ጳውሎስ በአገልግሎታችን አለ ሰዎችን እየመከርን እየገሰጽን እያስተማርናል። እነዚህን ሁሉ አደርገን ምን እንዲሆኑ ነው ሐዋርያው ጳውሎስ? ከእምነት የሚነሳ መታዘዝ ስለ ስሙ እንዲያሳዩ። የአገልግሎት ግብ ነው መምከራችን፣ ማስተማራችን፣ መስበካችን፣ ሰዎች ከእምነት የተነሳ መታዘዝን ስለ ስሙ እንዲያሳዩ፣ ለኢየሱስ ስም በእምነት እንዲታዘዙ እንድናደርጋቸው ነው ይላል። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 ላይ የሰውን ሐሳብ በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን ይልና ለክርስቶስ ለመታዘዝ አእምሮን ሁሉ እንማርካለን። ሃሌሉያ! ለእኛ ለመታዘዝ አይደለም፣ ለክርስቶስ ለመታዘዝ አእምሮን ሁሉ እንማርካለን አለ። ከፍ ያለውን እያፈረስን ለክርስቶስ ለመታዘዝ አእምሮን ሁሉ እንማርካለን ይልና መታዘዛችሁ በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል ይላል። አያችሁ ወዳጆቼ፣ በአዳም አለመታዘዝ ምክንያት ኃጢአት እየጨመርን እርግማን የሚገባን የቁጣ ልጆች ነበርን። የቁጣ ልጆች ነበርን። ከዛ የአባቱን ፈቃድ ፈጽሞ በታዘዘው በክርስቶስ በማመናችን የመታዘዝ በረከቶች የታዘዙልን ብሩካን ሆነናል። አሁን ምን ነበርን? በአዳም ምክንያት ከዛኛም ራሳችን ኃጢአትን እየጨመርን እርግማን የሚገባን የቁጣ ልጆች ነበረን። ከዛስ የአባቱን ፈቃድ ፈጽሞ የታዘዘውን ክርስቶስን በማመናችን ደግሞ የመታዘዝ በረከቶች ሁሉ የተለቀቁልን ብሩካን ሆነናል ማለት ነው። ሮሜ ምዕራፍ 5 ቁጥር 19 ላይ በአንዱ ሰው አለመታዘዝ ይላል። ሮሜ 5:19 በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ ይላል። አንዳንድ ጊዜ እኔም ድሮ እንደሚገባኝ እኔም ድሮ እንደዛ ነበር የምረዳው። ወንጌልን በአግባቡ ከመማሬ ከማጥናቴ ከማወቄ በፊት ይገርመኝ ነበረ። አማኞች ብድግ ብለው ጻድቅ ነኝ ቅዱስ ነኝ ሲሉ ይገርመኝ ነበር። እንደው ድፍረታቸው ላለሁ ትዕቢተኞች ናቸው። ግን እንዴት ነው ተነስተው ጻድቅ ነኝ ሊሉ የቻሉት? እንዴት ነው ተነስተው ቅዱስ ነኝ የሚሉት ብዬ እደነቅ ነበርና ዛሬም የሚደነቁ ሰዎች ቢኖሩ አልፈርድባቸውም። I have been there። እኔም ራሴ እንደዛ እል ነበር። እንደ ትዕቢተኛ ነበር መቆጥራቸው እንደዛ ብለው ሲናገሩ። ነገር ግን ወዳጆቼ ሮሜ ምዕራፍ 5 ቁጥር 19 ሲናገር በአንዱ ሰው አለመታዘዝ ነው ብዙዎች ኃጢአተኞች የሆኑ ይላል። አሃ ባልነበርንበት ባላዋጣንበት በአዳም አለመታዘዝ እርግማን አገኘን ማለት ነው። እኛ አልነበርንም እኮ
ስለዚህ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይኖራሉ። አዳም ያንን ፍሩት ቀጥፎ ሲበላ ከኛ መካከል ያቀበለው ሰው ነበረ? የሆነ የሚቆምበት መሰላል ነገር የሰጠው ሰው ነበረ? ያገዘው ሰው ነበረ? ያበረታተነው ነበረ? ተባብረናል? አልተባበርንም። በሌለንበት፣ ባልተፈጠርንበት፣ ባልታሰብንበት ቦታ አዳም እኛን ወክሎ በኤደን ገነት በሰራው ስራ ባጠፋው ጥፋት እኛ ሁላችን ኃጢአተኞች ሆንን አለ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች ሆኑ አለ። አያችሁ፣ ዛሬ በክርስቶስ ኢየሱስ ጸድቀናል፣ ታጥበናል፣ ተባርከናል፣ ተቀድሰናል ስንል ባልነበርንበት የተሰራውን ስራ ተቀብለን ነው። አልነበርንም። ክርስቶስ ወደ መስቀል ሲሄድ አላገዝነውም። እንደውም ስምዖን፣ የቀሬናው ሰው ስምዖን ነው እንደውም ሲደክመው መስቀሉን የተሸከመለት። አላገዝነውም፣ አልነበርንም። ተጠማው ሲል ውሃ አልሰጠነውም። ከግርፋቱ አንዱን አልተቀበልንም። ታዲያ እንዴት ነው ጻድቃን የሆን ነው? በአዳም እንዴት ነው ኃጢአተኛ የሆን ነው? በዛው መንገድ ነው በክርስቶስ ጻድቅ የሆን ነው። ባልነበርንበት ባላዋጣንበት በክርስቶስ መታዘዝ መባረካችንም ጥርጥር የለውም ማለት ነው። አዳም እኛን ወክሎ ባጠፋው ጥፋት ኃጢአተኞች ከተደረግን እና እርግማን ከደረሰብን፣ ክርስቶስ ደግሞ እኛን ወክሎ በሰራው ስራ ጻድቃን መሆናችንና መባረካችን እውን ነው ማለት ነው። የማይጠረጠር ነገር ነው ማለት ነው። ሁልጊዜ የምሰጠው ምሳሌ ያለ ሯጮች በጣም ነው የምንወዳቸው። አረ እንደ ኢትዮጵያዊ ሩጫ በጣም የምንወደው ስፖርት እንደሆነ አስባለሁኝ። ከዛ ደግሞ ሯጮቻችንም በቃ በብዙ ድል የሚያንበሸብሹ ናቸው አይደለ? ሲሮጡ ልባችን አብሯቸው እኮ ነው የሚሮጡ። ለምን? ስለ ራሳቸው ብቻ አይደለም የሚሮጡት። ኦሎምፒክ ሄደው ሲሮጡ ስታያቸው ቆመን አይደል እንዴ የምናየው? ሊገቡ ሲሉ እኮ ቆመን ነው የምናየው። ለምን? ማሸነፋቸው ማሸነፋችን ነው፣ መሸነፋቸው መሸነፋችን ነው። ሲያሸንፉ አሸነፍን ብለን ተነስተን እንተቃቀፋለን፣ ደስ ይለናል፣ ሰለብሬት እናደርጋለን፣ እንደሰታለን። ሲሸነፉ ተሸነፍን ብለን እናዝናለን፣ እንበሳጫለን፣ እንቆጣለን። ለምን? እኛን ወክለው ነው የሮጡት። አያችሁ፣ አዳምም እኛን ወክሎ ነው የተሸነፈው፣ ኢየሱስም እኛን ወክሎ ነው ያሸነፈው። በአዳም እኛን ወክሎ መሸነፍ እርግማን መጥቶብናል። በኢየሱስ እኛን ወክሎ ማሸነፍ የበረከት ወራሾች ሆነናል። በቃ ሩጫው በዚህ መጠን ከገባን ለምንድን ነው የአዳም ወኪልነትና የኢየሱስ ወኪልነት የሚከብደን? ደግሞ ብዙ ጊዜ እኮ የአዳም አይከብደንም፣ የኢየሱስን መቀበል የሚከብደን። ስለዚህ ወገኖች፣ እዚህ ውስጥ እንግዶች እንኳን ብትኖሩ ዛሬ በቃ በወኪል ነው ነገሩ የሆነው። አልነበርንም የኤደን ገነት ውስጥ፣ ነገር ግን እርግማን መጥቶብናል። እነሱ በኤደን ገነት ከሰሩት ስራ የተነሳ አዳምና ሔዋን አልነበርንም በቀራንዮ፣ ነገር ግን በረከት ተቀብለናል፣ ጽድቅን ተቀብለናል፣ ቅድስናን ተቀብለናል፣ የእግዚአብሔር ልጅነትን ተቀብለናል፣ ወራሾች ሆነናል። ሁለቱም ጊዜ ግን አልነበርንም። ከአዳም በስጋ በመወለዳችን ያደርሶብናል፣ ከኢየሱስ ደግሞ በመንፈስና በቃል በመወለዳችን። ለዚህ ነው ኑ ከቃሉና ከመንፈሱ ተወለዱ። ጉዳዩ ፐርሰናል አይደለም፣ ጉዳዩ በወኪል ነው። በአዳም ኃጢአት ከአዳም በስጋ በመወለዳችሁ ወደ ሲኦል እየሄዳችሁ ነው። እነዛ ቅድም ዘዳግም 28 ላይ ያነበብኳቸው እርግማኖች በሕይወታችሁ ላይ እየሰሩባችሁ ነው። ኑ በክርስቶስ ኢየሱስ ደግሞ በማመን ከሱ ከቃሉና ከመንፈሱ ተወለዱና እርሱ እናንተን ወክሎ በቀራንዮ ላይ በሰራው ስራ እሱ እናንተን ወክሎ የእግዚአብሔርን ፍቃድ በመታዘዙ የእግዚአብሔር በረከት ወራሾች ሆኑ። በእርግማን ውስጥ አትኑሩ። ኑ ወደ በረከት ኑ፣ ዘር ቀይሩ፣ አዲስ ፍጥረት ሆኑ። የአዳም ዘር መሆናችሁ ካልተቆረጠና አዲስ ፍጥረት ካልሆናችሁ፣ ከማይጠፋው ዘር ካልተወለዳችሁ በዛ እርግማን ስር ትኖራላችሁ። ቅድም በዘረዘርኩት ባነበብኩት እርግማን ስር። ምክንያቱም በአዳም ዘር ውስጥ ያለው እርግማን ነው። አዲስ ፍጥረት ሆናችሁ በክርስቶስ ኢየሱስ በማመን ከቃሉና ከመንፈሱ ከተወለዳችሁ የበረከት ወራሾች ትሆናላችሁ። ይህንን ነው የሚያሳየን ማለት ነው። በውክልና ነው። በረከቱም እርግማኑም በውክልና ነው ማለት ነው። ሮሜ ምዕራፍ 6 ቁጥር 23 ላይ የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው ይላል። ክርስቶስ ከሕግ እርግማን ብቻ አይደለም የዋጀን፣ ደግሞ ካለመታዘዝ ዋጅቶናል። ከኃጢአት ባርነት ዋጅቶናል፣ ነፃ አውጥቶናል። የኃጢአት ባሮች ነበርን፣ አሁን ደግሞ የጽድቅ ባሮች ሆነናል። አይገርማችሁም?
በነገራችን ላይ ሰው ከባርነት ሙሉ ለሙሉ ነፃ አይወጣም። ጌታ ነው የሚቀይረው። አለቃ ማስተር ነው የምንቀይረው እንጂ ከባርነት ከተገዥነት ነፃ አይወጣም። የሰው ልጅ ለሆነ አካል እየታዘዘ ነው የሚኖረው። አዛዥ ነው የምንቀይረው፣ ጌታ ነው የምንቀይረው። እና ሮሜ ምዕራፍ 6 ላይ የሚለን የኃጢአት ባሮች ነበራችሁ፣ አሁን ማስተር ቀይራችኋል፣ ጌታ ቀይራችኋል፣ የጽድቅ ባሮች ሆናችኋል። አሁን ደግሞ በፊት ለኃጢአት ትታዘዙ ነበረ። ለዛውም ደግሞ ወዳችሁ አይደለም። ባሪያ ወዶ ነው እንደሚታዘዘው አይደለም፣ ተገዶ ነው። ስለዚህ የኃጢአት ባሪያ የሆነ ሰው ኃጢአት የሚያደርገው ፈቅዶ ወዶ ብቻ አይደለም። አታድርግ ብላችሁ 1000 ጊዜ ስለመከራችሁትም አይተውም። በአንድም በሌላም መልሶ የዛ ነገር እስረኛ ይሆናል። ለምን? እስራቱ መንፈሳዊ ነው፣ መፈታት አለበት መጀመሪያ። አንድ ጊዜ ዶክተር ማሙሻ ፋንታ ምን አለ? ሰው እንደ ኔቸሩ እንደ ተፈጥሮ ነው የሚኖረው። ማንኛውም ፍጡር እንደ ኔቸሩ እንደ ተፈጥሮ ነው የሚኖረው። አንዲትን ወፍ ቁጭ አድርጋችኋት አስራችሁ አስቀምጣችሁ የ6 ወር ኮርስ እንዴት መብረር እንደሌለባት፣ መብረር እንዴት እንደሚጎዳ፣ እንዴት ለአደጋ እንደሚያጋልጥ፣ እድሜዋን እንደሚያሳጥረው ምናምን እያላችሁ ብዙ አይነት ትምህርቶችን ቀርጻችሁ 6 ወር ኮርስ ብትሰጧት አንዲትን ወፍ ልክ ኮርሱ እንዳለቀ ስትፈቷት አመሰግናለሁ ብላ ጥላችሁ በራ ትሄዳለች አለ። ሰውም ኔቸሩ እስካልተቀየረ ድረስ እንዴት ኃጢአት ማድረግ እንደሌለበት፣ ህይወቱን እንዴት እየበጠበጠው እንደሆነ፣ ትዳሩን እንዴት እየበተነው እንደሆነ፣ እንዴት እየጎዳው እንደሆነ ቁጭ አድርጋችሁ ብታስተምሩት አመሰግናለሁ ብሏችሁ ወጥቶ ያንኑ ህይወቱን ነው የሚቀጥለው። ምክንያቱም ማስተር አልቀየረም። ማስተር አልቀየረም። የሚፈርመው አቴንዳንስ አለ፣ አለቃ አለው፣ አሰሪ አለው። ማስተር መቀየር አለበት። የኃጢአት ባሪያ ነው። ከኃጢአት ባርነት ወጥቶ የጽድቅ ባሪያ መሆን አለበት። ካለመታዘዝ ባርነት ወጥቶ የመታዘዝ ባሪያ መሆን አለበት። ስለዚህ ክርስቶስ ከህግ እርግማን ብቻ አይደለም የዋጀን፣ ካለመታዘዝ ከኃጢአት ዋጅቶናል፣ ነፃ ወጥቶናል። የኃጢአት ባሮች ነበርን፣ የጽድቅ ባሮች ሆነናል። ሮሜ ምዕራፍ 6 ቁጥር 16 እንደዚህ ይላል፣ ለመታዘዝ ባሪያዎች እንድትሆኑ። አያችሁ፣ የመታዘዝ ባሪያ ይባላል። የመታዘዝ ባሪያ አይገርማችሁ? ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡለት ለእርሱ ለምትታዘዙለት ባሪያዎች እንደሆናችሁ አታውቁምን? ወይንም ለሞት የኃጢአት ባሪያዎች ወይንም ለጽድቅ የመታዘዝ ባሪያዎች ናችሁ። ከሁለት የአንዱ ባሪያ መሆን ነው የሚቻለው። ከሁለት የአንዱ ባሪያ። የማን ባሮች ነን ነው? አሁን ለምንታዘዝለት ለዛ ነገር መታዘዝ አልችልም፣ ይህንን መተው አልችልም፣ ይህን እምቢ ማለት አልችልም ለምንለው ለዛ ነገር ባሮች እንደሆነ ታውቃላችሁ። መጽሐፍ ቅዱስ እንደዛ ነው ያደርገው ባርነትን። እኔ ባሪያ አይደለሁም፣ በነገራችን ላይ እኔ ሱስ የለብኝም፣ በነገራችን ላይ በፈለኩ ጊዜ መተው እችላለሁ፣ በነገራችን ላይ እንደዚህ ነው እንደዛ ነው ስላለን አይደለም። እምቢ ማለት ለማንችለው ነገር ለምንታዘዝለት ነገር ለዛ ነገር ባሪያ ነን፣ ባሮች ናችሁ ይላል። የማን ባሪያ ነን ነው አሁን? የኃጢአት ባሮች ወይስ የጽድቅ ባሮች? ከዛ እንደዚህ ይላል፣ ነገር ግን አስቀድማችሁ የኃጢአት ባሪያዎች ከሆናችሁ ይላል እዛው ላይ ቁጥር 17 እና 18 ለተሰጣችሁለት ለትምህርት አይነት ከልባችሁ ስለታዘዛችሁ። በጣም ነው የሚገርመኝ። እኔ እግዚአብሔርን ቃል በጣም በቃ እየሳቅኩኝም እያዘንኩም እያለቀስኩም እንደዛ ነው የማነበው። ከዚህ በፊት ነግሬያችኋለሁ እና በጣም ያስቀኛል ይሄ ቦታ ላይ። ለዛ ለተሰጣችሁለት ትምህርት የኃጢአት ባሪያዎች ከሆናችሁ ለተሰጣችሁለት ትምህርት አይነት ከልባችሁ ስለታዘዛችሁ፣ አሁን ከልባችሁ ስለታዘዛችሁ ከኃጢአት አርነት ወጥታችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን። ከአንዱ አርነት እንወጣና ለሌላው እንገዛለን። አያችሁ፣ ከሆነ ቦታ አርነት ወጥተን መሀል ላይ የምንንገላወድ ሰዎች አይደለም። ከሆነ ቦታ አርነት ወጥተን ለሌላው ደግሞ የምንገዛ፣ ከኃጢአት ባርነት ነፃ ወጥተን የጽድቅ ባሮች ሆነናል። ካለመታዘዝ ነፃ ወጥተን የመታዘዝ ባሮች ሆነናል። ከዛ እንደዚህ ይላል፣ ስለ ስጋችሁ ድካም እንደ ሰው ልማድ እላለሁ፣ ብልቶቻችሁ አመፃ ሊያደርጉ ለርኩሰትና ለአመፃ ባሪያዎች አድርጋችሁ እንዳቀረባችሁ እንደዚሁ
ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቅርቡ። የጦር መሳሪያ አድርጋችሁ አስቧቸው ብልቶቻችሁን። ማን እንዲዋጋበት ነው መሳሪያ የምታቀርቡት? አሁን አገራት ጦርነት ሲገጥሙ ሁለቱን ሀገራት የሚደግፉ ሌሎች ሀገራት ደግሞ በዙሪያቸው እኔ ከሱ ጋር ነኝ፣ እኔ ከዚህኛው ሀገር ጋር ነኝ፣ እኔ ከዚያኛው ሀገር ጋር ነኝ የሚሉ ሌሎች ሀገራት ደግሞ በዙሪያቸው ይኖራሉ እና የጦር መሳሪያ በመስጠት የተለያየ ድጋፍ በማድረግ ከዚያች ሀገር ጎን መሆናቸውን ይገልጻሉ። አሁን ጦርነት አለ። የአመፃ የጦር ዕቃ ይፈልጋል፣ የጽድቅ የጦር ዕቃ ይፈልጋል። እናንተ ብልቶቻችሁን ለምሳሌ አንደበታችሁን፣ ለምሳሌ አእምሯችሁን፣ ለምሳሌ እጃችሁን፣ ለምሳሌ እግራችሁን የማን የጦር ዕቃ አድርጋችሁን የምታቀርቡት ነው የሚለን ሐዋርያው ጳውሎስ። አመፃ ሊያደርጉ ለርኩሰት የአመፃ ባሪያዎች አድርጋችሁ እንዳቀረባችሁ እንዲሁ ብልቶቻችሁ ሊቀደሱ የጽድቅ ባሪያዎች አድርጋችሁ አቅርቡ። የኃጢአት ባሪያዎች ሳላችሁ ይላል። በጣም የሚገርመኝ ቃል ከጽድቅ ነፃ ነበራችሁ። ከጽድቅ ነፃ የሆነ ህይወት ታውቃላችሁ። የኃጢአት ባሮች በነበራችሁበት ጊዜ እናንተ ምናልባት አልፎ አልፎ ኃጢአት እንደምትሰሩ ደግሞ ሌላ ጊዜ ጽድቅ እንደምትሰሩ እያሰባችሁ ሊሆን ይችላል። ኖ፣ በእግዚአብሔር ዓይን ግን እንደዛ አልነበራችሁም። ከጽድቅ ነፃ ነበራችሁ። ጽድቅ የሚባል ነገር አልነበራችሁም። አሁን ደግሞ የጽድቅ ባሮች ስለሆናችሁ ከኃጢአት ነፃ ሆናችኋል። ስለዚህ ከቁጥር 1 እስከ 14 ያለው ክፍል ህይወት ከእግዚአብሔር ጋር፣ ህይወት በእግዚአብሔር በረከት ውስጥ ምን እንደሚመስል ያሳየናል። ከቁጥር 15 እስከ 68 ደግሞ ህይወት ከእግዚአብሔር መገኘት፣ ጥበቃ፣ ባርኮት ውጪ ምን እንደሚመስል ያሳየናል። ከቁጥር 1 እስከ 14 ባለው ህይወት ውስጥ ለመኖር የሚያስፈልገው እኛን ወክሎ በታዘዘው በእግዚአብሔር ልጅ በኢየሱስ ክርስቶስ ማመን ነው። ከቁጥር 15 እስከ 68 ባለው እርግማን ውስጥ የሚያኖረው እግዚአብሔር በላከው በዚህ በአንድ ልጁ አለማመንና በአዳም ዘር ውስጥ በአዳም እርግማን ውስጥ ለመቆየት መወሰን ነው። ስለዚህ ዛሬ ምረጡ ወገኖቼ። ከቁጥር 1 እስከ 14 ድረስ ያለውን ህይወት መኖር የምትፈልጉ በክርስቶስ ኢየሱስ ያላመናችሁ እንድታምኑ እናንተን ወክሎ የታዘዘ ስላለ የመታዘዝን በረከት ነው እንዳብሉ። የመታዘዝን በረከት ኢየሱስ እኛ በእነዚህ በረከቶች እንድንባረክ እሱ እነዚህን እርግማኖች ተሸክሟል። በነገራችን ላይ እነዚህን እርግማኖች ሰመራይዝ ብታደርጓቸው በነገራችን ላይ ኢየሱስ ተሸክሟቸዋል። እነዚህን እርግማኖች ሰመራይዝ ቢደረጉ ጊዜ ስለሌለኝ ነው ያልገባሁበት፣ በጣም ሰፊ ስለሆነ ክፍሉ ፕሪንሲፕሎችን ብንወስድ ይሻላል። በዝርዝር ውስጥ ከምንገባ ፕሪንሲፕል ብንወስድ ይሻላል ብዬ ነው ወደ ውስጥ ያልገባሁት። ኢየሱስ እኛ ከቁጥር 1 እስከ 14 ውስጥ እንድንኖር እሱ ከቁጥር 15 እስከ 68 ተሸክሞልናል። በዛ ውስጥ አልፏል። ገላትያ ምዕራፍ 3 ቁጥር 13 በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። ከዛ ለኛ ግን ኤፌሶን ምዕራፍ 1 ቁጥር 3 ሰጠን። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ስለዚህ ወገኖቼ ምንድነው ከዚህ የምንወስደው ቴካዌ? በፍርሃት ሳይሆን በፍቅር እንታዘዝ። ከጸጋ በታች እንጂ ከሕግ በታች አይደለንምና የሕግ እርግማን አያገኘንም። ከጸጋ በታች ያልገባችሁ ሰዎች ኑ ወደ ጸጋው ግቡ። እኛ ደግሞ ከጸጋው በታች ያለን ሰዎች ከጸጋው አንውጣ፣ በጸጋው አንዘባበት። ከፍቅር የተነሳ እየታዘዝን እንቀጥል። በአንዱ በክርስቶስ መታዘዝ የመታዘዝ በረከቶች ሁሉ ወራሽ ሆነን ደግሞም ካለመታዘዝ ነፃ ወጥተናል። ጌታ ይመስገን ተናል። እግዚአብሔር ከዛ ሁሉ የበረከትና ከበረከቱ በኋላ በተለይም ከቁጥር 15 ጀምሮ ካለው ከዛ ሁሉ እርግማን በኋላ ደግሞ ተስፋን ደግሞ የኪዳን መታደስን በምዕራፍ 29 ይናገራል። ኪዳን እንዴት ይታደሳል? 3 ነገሮችን ኪዳናችሁ ማደስ የምትፈልጉ ፍቅራችሁ የቀዘቀዘባችሁ እንደው የደበዘዘባችሁ ሰዎች
ሶስት ነገሮችን እዚህ ቦታ ላይ ሶስት ፕሪንሲፕሎችን እናገኛለን። የመጀመሪያ መዳናችሁን አስቡ ይላቸዋል። እንዴት ከግብፅ ምድር እንዳወጣችሁ፣ እንዴት ከፈርዖን እጅ እንዳስለቀቃችሁ የመጀመሪያ መዳናችሁን አስቡ። ሪፍሬሽ ለማድረግ የደበዘዘባችሁ የጌታ ፍቅር እንዲታደስ ክርስቶስ እንደተሰቀለ ሆኖ በፊታችሁ እንደገና እንዲሳል ገላትያ 3 ላይ ሐዋርያ ጳውሎስ እንደተናገረ የመጀመሪያ መዳናችሁን አስቡ። ሰሞኑንም እየተነጋገርንበት ነበር። ሁለተኛ በመንገድ ያደረገውን አስቡ፣ አቅራቦቱን አስቡ። መንገድ ላይ እንዴት እንደመገባቸው፣ ልብሳችሁ አላረጀም፣ ጫማችሁ አላለቀም፣ እግራችሁ አላበጠም። እኔ ምን አይነት ተአምረኛ አምላክ እንደሆንኩኝ እንድታውቁ የገዛ እንጀራችሁን እየበላችሁ አይደለም፣ የገዛ መጠጣችሁን እየጠጣችሁ አይደለም 40 ዓመት ሙሉ የመጣችሁት። አለትን እየሰነጠቅኩ ውሃ እያጠጣኋችሁ፣ ሰማይን እየከፈትኩ መና እያወረድኩላችሁ እዚህ የደረሳችሁት እንደዛ ነው። ስለዚህ በመንገድ ያለውን አቅራቦቱን ከዳናችሁ በኋላ እንዴት እንዳለፋችኋቸው የምትደነቁባቸው ቀኖች የሉም። እነሱን አስቡ። ይታደሳል ፍቅራችሁ፣ ይታደሳል ፓሽናችሁ፣ ይሳላል እንደገና በፊታችሁ ይሳላል መዳናችሁን፣ ከዛ አቅራቦቱን በመንገድ ያለውን፣ ከዛ ደግሞ ጥበቃውንና የሰጣችሁን ድል አስቡ። ይነግራቸዋል። ያሸነፈላቸውን ነገስታት ይነግራቸዋል። የጣለላቸውን ታላላቅ ኃያላን ይነግራቸዋል፣ ያስታውሳቸዋል። ድሉን አስቡ፣ ጥበቃውን አስቡ። እንዴት ፕሮቴክት እንዳደረግኳችሁ፣ እንዴት እንደሸፈንኳችሁ፣ እንዴት እንደተሸከምኳችሁ፣ እንዴት እንደተዋጋሁላችሁ አስቡ ይላቸዋል። እነዚህን ማሰብ ራሳችንን ሪዴዲኬት እንድናደርግ ያደርገናል። በእግዚአብሔር ቤት ስንኖር በነገራችን ላይ በቃ እኔ ራሴን ለጌታ ሰጥቻለሁ ብለን በአንድ ጊዜ የምንተወው ጉዳይ አይደለም። ሮሜ ምዕራፍ 12 ስናይ ትዝ ይላችኋል። ሕያው መስዋዕት ብለን ስለ ሕያው መስዋዕት ስናይ ሮሜ ምዕራፍ 12 ላይ ሄደን ነበረና ሕያው መስዋዕት አድርጋችሁ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር አቅርቡ አለ ሐዋርያው ጳውሎስ አለና የሕያው መስዋዕት ችግሩ ምንድን ነው አለን? ሕያው ስለሆነ ከመሰዊያው ላይ ይወርዳልና በየቀኑ መልሳችሁ እንደገና you have to make sure መስዋዕታችሁ በመሰዊያው ላይ መኖሩ መልሳችሁ መሰዋት አለባችሁ። ስለዚህ ሪዴዲኬት ማድረግ የሚባል ነገር አለ። ራሳችንን መልሰን መስጠት፣ ራሳችንን ሰጥቻለሁ ስንል ወርዶ ለሌላ ነገር ተሰጥቶ እናገኘዋለን። ራሳችንን አግኝታችሁ ታታውቁም። እናንተ ፍጹማን ናችሁ ማለት ነው። በቃ ራሴን ለጌታ ሰጥቻለሁ ካላችሁ በኋላ ወርዶ ከመሰዊያው ላይ ለሆነ ነገር ተሰጥቶ ሲንገበገብ ታገኙታላችሁ። ሪዴዲኬት ማድረግ ያስፈልጋል። ስለዚህ ራሳችንን ሪዴዲኬት ለማድረግ እንደገና መልሰን ለጌታ ራሳችንን ለመስጠት፣ ኪዳናችንን ለማደስ፣ ፍቅራችንን ለማደስ የመጀመሪያ መዳናችንን እናስብ። በመንገድ ያደረገውን አቅራቦቱን እናስብ። ጥበቃ የሰጠንን ድል እናስብ። ሉቃስ 22 ቁጥር 20 ላይ ጌታ እንደዚህ አለ፣ እንዲሁም ከራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው አለ። በደሜ የሚሆን አዲስ ኪዳን ነው። እንጀራንም ቆርሶ ሰጣቸውና ደግሞ ይህ ስለ እናንተ የሚቆረስ ስጋዬ ነው ብሎ በበላችሁት በጠጣችሁት፣ ከጽዋው በጠጣችሁ ከእንጀራው በበላችሁ ቁጥር ሞቴን ታስባላችሁ አለ። የምናስበው ለምንድን ነው? ለቅሶ እንድንቀመጥ ነው? ጌታ እኮ ሞተ እያለን እንድንቀመጥ ነው ለቅሶ? የምናስበው ለምንድን ነው? ፍቅራችንን ለማደስ ነው። እንዴት እንዳዳነን ሞቶልኛል እኮ፣ ደሙን አፍስሶልኛል እኮ፣ ይሄ እኮ ጌታዬ ስለኔ ያፈሰሰው ደሙ ነው። ይሄንን ደሙን የምወስደው እኮ ያንን ለማሰብ ነው፣ ፍቅሩን በውስጤ ለማደስ። ታስባላችሁ፣ ሞቱን ታስባላችሁ። ለእናንተ ሲል እንደሞተ፣ ለእናንተ ሲል ስጋው እንደተቆረሰ፣ ለእናንተ ሲል ደሙ እንደፈሰሰ ታስባላችሁ። የዛን ጊዜ ኪዳናችሁ ይታደሳል፣ ፍቅራችሁ ይታደሳል፣ ሪፍሬሽ ታደርጋላችሁ፣ ፓሽናችሁ ይታደሳል። መስቀሉን ስናስብ፣ ፍቅሩን ስናስብ፣ ጸጋውን ስናስብ፣ አቅራቦቱን ስናስብ ፍቅራችን መሰጠታችን ይታደሳል። ቁጥር 4 ላይ እንደዚህ ይላል ምዕራፍ 29 እግዚአብሔር ግን አስተዋይ ልብ፣ የሚያዩ አይኖች፣ የሚሰሙ ጆሮች እስከዛሬ ድረስ አልሰጣችሁም ማለት ያደረገላቸውን ተአምራት ከዘረዘረላቸው በኋላ እናንተ ግን እግዚአብሔር አስተዋይ ልብ፣ የሚያዩ አይኖች፣ የሚሰሙ ጆሮች እስከዛሬ ድረስ አልሰጣችሁም ማለት ነው። አያችሁ ወዳጆቼ፣ እግዚአብሔር በህይወታችን ያደረጋቸውን ተአምራቶች አይተን ገብቶን መሰጠት እንድንችል እግዚአብሔር መንፈሳዊ አይኖቻችንን እንዲከፍት ያስፈልጋል። መንፈሳዊ አይኖችን ክፈት። ኢንተርፕሪቴሽን እኮ ነው። በነገራችን ላይ አይታችሁ አታውቁም? እንደው
በጥቂቷ ነገር በቃ እግዚአብሔርን በጣም የሚያመሰግን ሰው አሳፍሯችሁ አያውቅም። እንደው በቃ አንዳንዴ ራሳችሁን አይቷችሁ እኔ ምን ሆኜ ነው ግን ምን ሆኜ ነው ማላመሰግነው ምን ሆኜ ነው ማይደንቀኝ ብላችሁ ራሳችሁን እንድትታዘቡ የሚያደርጋችሁ ሰው የለም? ኮንሲደር የሚያደርግ ጌታ ያደረገለትን እያንዳንዱን ነገር ኮንሲደር የሚያደርግ። አንድ ጊዜ አንድ ቤተክርስቲያን ውስጥ አንዲት እናት ነበሩ አሉ። በምስክርነት በጣም ጉባኤውንና ፓስተሮቹን አሰልችተው ነበር አሉ እና ሁል ጊዜ እሑድ ሲመጡ ምስክርነት ያላችሁ ሲባል አንደኛ እጃቸውን አውጥተው ተነስተው ይቆማሉ እና ሌላው ሰው ለምስክርነትም ብዙ ስለማይበረታታ በቃ እጃቸውን የሚያወጡት እሳቸው ስለሆኑ እምቢ ማለት ይከብደውና ፓስተሩ ሁል ጊዜ እድል ይሰጣቸዋል አሉ። ከዛ እሳቸው ወጥተው በቃ ሰው ፓስተሩ ራሱ በጣም ብስጭት የሚልበትን ምስክርነት ነው የሚናገሩት። በጣም በቃ ጥቃቅን ነገር እየቆጠሩ ጌታ በዚህ ሳምንት ያደረገልኝን ብለው በጣም ጥቂቷን ነገር ወገኖቼ እግዚአብሔርን አመስግኑልኝ እልል በሉ ምናምን ይላሉ ጉባኤውን ማለት ነው። እና ፓስተሩ በጣም በቃ ጊዜ ወስዱብኛል አሁን ይህ ምስክርነት ሆኖ ምናምን ብሎ በጣም ይበሳጫል አሉ። እና አንድ ጊዜ እስኪ እንደው አያለው ቤታቸው በር ላይ ምግብ ወስጄ ያስቀምጥና ከዛ ሳምንት መጥተው ጌታ ምግብ አስቀምጣልኝ ብለው ሲመሰክሩ አሳፍራቸዋለሁ ብሎ አሰባሉ። እና ሴትዮዋ ጾም ጸሎት ላይ ውለዋል። እሱ አመጣና ምግብ በራቸው ላይ ቀስ አድርጎ አስቀምጦ በሩቅ ተመለከታቸው። እዛ በኋላ ሴትዮዋ በራቸውን ከፈት ሲያደርጉ በሳህን ምግብ ተቀምጧል። ብለው ጌታን አመስግነው ምግቡን አንስተው ገብተው በሉ። እሑድ ሲመጡ እጃቸውን አውጡ። እንደተለመደው ምስክርነት አለኝ ብለው ወጥተው ይሄንን ምስክርነት መናገር ጀምሮ ወገኖቼ ይገርማችኋል፣ እኔ ጾም ጸሎት ላይ ነበርኩኝ። ጾሜን እንኳን የምገድፍበት ምግብ ቤት ውስጥ አልነበርም። እና በቃ ጌታ ሆይ አንተ እኔ በፊትህ ጾም ያለው እኔ በፊትህ ጸልያለሁኝ። ከዛ በኋላ የምታደርገውን አንተ ታውቃለህ፣ አንተን የምታስፈታኝ ጾሜን እያልኩኝ ጸሎቴን ጨርሼ በሬን ከፈት ሳደርግ ሳህን ሙሉ እንጀራ በሬ ላይ ተቀምጧል ሲሉ በቃ እስከዛሬ ድረስ የሚያደክሙን ለካ እንደዚህ ነው። ያንን ምግብ ምንም ጌታ አይደለም ያስቀመጠው፣ እኔ ነኝ ልታዘቡት መጥቼ ያስቀመጥኩት። እንዴ ምን ችግር አለ? እግዚአብሔር ሲሰጥ እንኳን ሰው ሰይጣንም ይሸከማል አሉት አሉ ሴትዮዋ። አያችሁ በቃ የአይን መከፈት ያስፈልጋል። አንዳንድ ጊዜ አመስጋኞች ማንሆነው የተደረገ ነገር ስለሌለ ሳይሆን በህይወታችን ኮንሲደር እንድናደርግ መንፈሳዊ አይኖቻችን ሊከፈቱ ስለሚያስፈልግ ነው። ጌታ እኮ ነው እንድንል። አሜን። ጌታ እኮ ነው። በቃ እንደዛ አለ እኮ አይደለ? ዮሐንስ ጌታን ከሁሉ ለይቶ ያውቀዋል፣ ኖቲስ ያደርገዋል። ጌታን ጠረኑን ያውቀዋል። ከሌሎቹ ይልቅ ወደሱ ይጠጋጋ ነበርና መጥቶ አሳ ሲጠብስና አንዳች የሚበላ ነገር አላችሁ ኑ ወደዚህ ልጆች ሆይ ሲላቸው ዮሐንስ ጌታ እኮ ነው አለ። በቃ ዝም ብሎ የሆነ አሳ አገኘን ብሎ ሰፍ ብሎ አልሄደም። ዮሐንስ ጌታ እኮ ነው፣ በእውነት ጌታ እኮ ነው እንድንል አይኖቻችንን እግዚአብሔር ይክፈት። ጥቃቅኗንም ነገር ጌታ እኮ ነው እንድንል። ጌታ አይደለም? ጌታ እኮ ነው። እውቅና ብንሰጥም ባንሰጥም ጌታ እኮ ነው። በጎ ስጦታ ፍጹም በረከት ሁሉ ከላይ ከብርሃናት አባት ዘንድ ይወርዳሉ። እግዚአብሔር መንፈሳዊ አይኖቻችንን ይክፈት። ጌታ እኮ ነው እንድንል ይርዳ። በእውነት መንፈሳዊ አይኖች ካልተከፈቱ በረከቶች ራሱ የክርክር ምክንያቶች ሊሆኑ ይችላሉ። ታስታውሳላችሁ ዮሐንስ ወንጌል ምዕራፍ 5 ላይ ጌታ ያንን ሰው ከእናቱ ማህፀን ጀምሮ ሽባ የነበረውን ሰው ውሃው ዳር እዛች ውሃ ውስጥ እንቀሳቀስ መልአኩ ውሃውን ሲያንቀሳቅሰው እገባለሁኝ እፈወሳለሁኝ ብሎ ውሃ ዳር የተኛውን ሰው መጣና አልጋህን ተሸክመ ሄድ አለው። እናንተ ያ ሁሉ ዘመን ከእናቱ ማህፀን ጀምሮ ሽባ የነበረ ሰው አልጋውን ተሸክሞ ሲሄድ እዛ ቦታ ላይ ሲተኛ የምታውቁት ሰው አልጋውን ተሸክሞ ሲሄድ እግዚአብሔር መንፈሳዊ አይኖቻችሁን ካልከፈተ ስጋዊ አይኖቻችሁ ይህንን አይተው ተገንዝበው ይደንቃል እኮ አይሉም። ታውቃላችሁ፣ የክርክር ምክንያት ነው የሚያደርጉት። ኢየሱስ ተነሳና አልጋህን ተሸክመ ሂድ አለው ይላል 5 ከቁጥር 8 ጀምሮ። ወዲያውም ሰውየው ዳነ፣ አልጋውን ተሸክሞ ሄደ። ያም ቀን ሰንበት ነበረ። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው አልጋህን ልትሸከም አልተፈቀደልህም አሉት ይላል። አይኖቻችሁ ካልተከፈቱ እንደዛ ነው የምታደርጉት። ተአምራት ራሳቸው ተአምራት አይሆኑም አይኖቻችን ካልተከፈቱ። ሰንበት ነው እንዴት አልጋህን ተሸከም? እጁ የሰለለ ሽባ ሰው አግኝቶ ወደ ቤተ መቅደስ ገብቶ እጅህን ዘርጋት ብሎ እንደ ሌላኛይቱ ደህና ሆነች እጁ። ያውቁታል እኮ ሰውየውን፣ ግን ግድ አላላቸውም። እንግዲህ ህዝቡ ሊሰራ የሚገባባቸው በሳምንቱ ሌሎች ቀኖች አሉ። በእነዚያ ቀናት እየመጣችሁ መፈወስ ትችላላችሁ፣ በሰንበት ቀን ማንም መፈወስም አይችልም ብለው ህግ ያወጣሉ።
ጌታ እኮ በመስቀል ላይ ሲሞት የቤተ መቅደሱ መጋረጃ ሲቀደድ ቅዱሳን ሰዎች ከመቃብር ከሙታን ተነስተው በኢየሩሳሌም ከተማ ሲንቀሳቀሱ ታይተዋል። ኖቲስ አላደረጓቸውም፣ እውቅናም አልሰጡትም። እነሱ ቀጥ ብሎ ጲላጦስ ጋር ሄደው ያ አሳች በሕይወቱ ሳለ በሶስተኛው ቀን እነሳለሁ ብሎ ሲያወራ ነበረ። ስለዚህ አሁንም ደግሞ ደቀ መዛሙርቱ ሰርቀውት ከሙታን ተነስተዋል ብለው እንዳያስወሩ ከተማውንም እንዳይረብሹ ጠባቂዎች እንድታቆምልን ልንጠይቀን የመጣ ነው። በከተማ ውስጥ ተንቀሳቅሰዋል። አንድ ሰው እንኳን የሞተ ሰው አቶ ከሌ የሚባል ሰው የሞተ ሰው እንኳን ከተማ ውስጥ ከታየ አትደነግጡም እንዴ? እግዚአብሔር መንፈሳዊ ዓይኖቻችሁን ካልከፈተ አይደለም አሁን በቤታችሁ ያለውን በረከት ሙታን ቢነሱ አትደነቁ። አልዓዛርን እኮ ከሙታን ከተነሳ በኋላ መልሰው ሊገድሉት ይፈልጉ ነበር ይላል። ለምን ካላችሁ እነሱ ለሚያራምዱት አስተምሮና እነሱ ስለ ኢየሱስ ስለሚናገሩት ነገር ሕያው ምስክር ሆኖ ይቃወማቸው ስለነበረ ሊገሉት ይፈልጉ። አልዓዛር ከሙታን በመነሳቱ ምክንያት ይሄ ነገር እንዴት ነው የእግዚአብሔር ጣት ተሆነን ነገሩ ከጌታ የሆነን ብለው ቆመው እንደመጠየቅ ራሳቸው ምን ያደርጉ ነበረ? አልዓዛርን መልሰው ሊገድሉት ይፈልጉ ነበር ይላል። አያችሁ፣ የእግዚአብሔርን ስራ ለማየት የእግዚአብሔርን እጅ ለማየት እነዚህ የስጋ ዓይኖች ብቻቸውን አይጠቅሙም። ተአምራቱን እያያችሁ ስቲል ልባችሁ ሊጠነክር ይችላል፣ እግዚአብሔር መንፈሳዊ ዓይኖቻችሁን ካልከፈተ። በእውነት ጌታ መንፈሳዊ ዓይኖቻችንን ሲከፍት ደግሞ እንደኛ ሴት ቅድም እንደዋዛ የሰባኪዎች ምሳሌ ተደርገው ነው የሚነሱት። እንደኛ ሴት በትናንሹ ነገር በጥቃቅኑ ነገር ለእግዚአብሔር ክብር የምናመጣ እንሆናለን። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ለእነርሱ የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። እነዚህ ሁለት ዓይኖቻችን ፍጥጥ ብለው ሐሳባችን ግን ከታወረ የክርስቶስ የክብሩ ወንጌል ብርሃን ራሱ አይታየንም። እግዚአብሔር ዓይኖቻችንን ይክፈት። ጌታ ዓይኖችን ሲከፈት ብቻ መንፈስ ቅዱስ ዓይኖቻችንን ካልከፈተ እግዚአብሔር በሚሰራበት ጊዜና እግዚአብሔር በሚሰራበት ቦታ ሆነን ልንተላለፍ እንችላለን። ይሄ የመንፈሳዊ ዓይኖች መከፈት በጣም ኢምፖርታንት ነገር ነው። ከዛ በኋላ ኪዳኑ ለሁላችሁም ነው የሚል ሐሳብ ደግሞ ይነግራቸዋል ሙሴ። ኪዳኑ ለሁላችሁም ነው። የስልጣን ተዋረዳቸውን ይጠራል፣ የኑሮ ደረጃቸውን ይጠራል። ወንዶች፣ ሴቶች፣ በመካከላችሁ ያሉ እንጨት ሰባሪዎች፣ ውሃ ቀጂዎች፣ ልጆች፣ ታላላቆች፣ ታናናሾች ብሎ ሁሉንም ይጠራና በዚህ ያሉት ደግሞም ገና በዚህ የሌሉ ብሎ ወደፊት ሊመጡ ላሉ በእምነት ለሚታዘዙ በእምነት የአብርሃም ዘር ለሚሆኑ ለሁላችሁም ነው። በሌሎች ልዩነቶች በጠቀስኳቸው ሁሉ ልዩነቶች ከኪዳን ውጭ የሚሆን የለም። ሰምቶ የሚታዘዝ ሁሉ የኪዳኑ አካል ነው ይላቸዋል ማለት ነው። ይሄ የአዲስ ኪዳን ትንቢት ነው። ገላትያ ምዕራፍ 3 ቁጥር 28 ላይ ሐዋርያው ጳውሎስ እንደዚህ ያለ አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና። ይሄ እኮ የማህበረሰብ ክላስ ነው። አይሁዳዊ ወይንም ግሪክ፣ ባሪያ ወይንም ጨዋ፣ ወንድ ወይም ሴት የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ናችሁ። በእምነት መታዘዝ ነው እንጂ እግዚአብሔር ወደ እርሱ የሚመጡትን ታናሽ ነህ፣ ሩቅ ነህ፣ ዘገየህ፣ ሴት ነሽ፣ ወንድ ነህ፣ ባለስልጣን ነህ፣ ተራ ዜጋ ነህ ብሎ አይመልስም። በእምነት የሚታዘዙ ሁሉ የኪዳኑ አካል ናቸው። ቁጥር 18 ላይ እንደዚህ የሚል ሐሳብን እግዚአብሔር ያነሳል። ሄዶ አለ በግብፅ ምድር ነበራችሁ፣ የአሕዛብን አምልኮ ታውቃላችሁ፣ እንጨትና ብረት እንደሚያመልኩ ታውቃላችሁ። ደግሞ መንገድ ላይም እያለፋችሁ ስትመጡ በአሕዛብ መካከል እንደማለፋችሁ እዛ አካባቢ የሚመለኩትን አማልክት አይታችኋል። ስለዚህ በልባችሁ ምናልባት እነዛን አማልክት ባመልክስ ብመለስስ የሚል ሐሳብ ቢያድርባችሁ ሄዶ የእነዚያን አሕዛብ አማልክት ያመልክ ዘንድ ከአምላኩ ከእግዚአብሔር ልቡን ዛሬ የሚያስት ወንድ ወይም ሴት ወይም ወገን ወይም ነገድ አይኑርባችሁ አለና ይሄ ነገር ምን ያደርጋል አለ? ሐሞትና እሬትም የሚያበቅል ስር አይሁንባችሁ ይላል። ይሄ ሰውዬ የሚገርማችሁ ነገር በግልጽ አይደለም የሚለው፣ በስውር ነው፣ በልቡ ነው የሚለው። አያችሁ፣ ዛሬ ሰውረን ያሳደግነው አመፅ ነገ
ሐሞትና እሬት የሚያበቅል ስር ይሆናል። ዕብራውያን ምዕራፍ 12 ቁጥር 15 እንደዚህ ይላል፣ የእግዚአብሔር ጸጋ ለማንም እንዳይጎድለው ይላል፣ ብዙዎች የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቅ ሴሰኛም የሚሆን እንዳይገኝ ይላል። አንድ ዛፍ ችግኝ እያለ ሕፃን ልጅ ሄዶ ሊነቅለው ይችላል አይደል? ከቆየ ከሰነበተ የሚያስፈልገውን ማዕድንና ውሃ ካገኘ ስር ከሰደደ በኋላ አይደለም ሕፃን ልጅ አዋቂ ሄዶ ቢነቀንቀው ይነቀላል እንዴ? አይነቀልም። እግዚአብሔር የሚለን እንደዛ ነው። የሰወራችሁት ያቆያችሁት በልባችሁ ውስጥ ጊዜ የሰጣችሁት አመፅ ምን ይሆናል? ሐሞትና እሬት የሚያበቅል ስር ይሆናል ይለናል በዘዳግም። በዕብራውያን መጽሐፍ ደግሞ ብዙዎች የሚረክሱበት አንድ መራራ ስር ሆኖ በቅሎ ያስጨንቃል ይለናል። ያስጨንቀናል። ከዛ በኋላ ስለ ኤሳው ይናገራል። ኤሳው እንጭጭ እያለ ያ አመፅ የመንቀል እድል ነበረው። እግዚአብሔር ነግሮታል። እነሆ ኃጢአት በደጅህ እያደባች ነው፣ ገና ችግኝ ናት፣ ፈጥነህ ንገስባት። ቅድም እንዳልኳቸው ችግኝ እያለች ሕፃን ልጅ ሊነቅላት በሚችልበት ጊዜ ፈጥነህ ንገስባት አለው። አልነገሰባትም። አስቀመጣት በልቡ፣ አዋላት፣ አሳደራት፣ ወንድሙን ገደለባት። አያችሁ ወዳጆቼ፣ በጓዳ ያላዋረድ ነው። አዎ ይቅርታ፣ ኤሳው ያልኩት ቃይል ማለት ፈልጌ ነው። በጓዳ ያላዋረድ ነው ኃጢአት ቀን ጠብቆ በአደባባይ ያዋርደናል። ፈጥነን በመናዘዝ በመመለስ ስር ሰዶ ሳያስጨንቀን እንንቀለው። ከዛ ቁጥር 29 በጣም ታዋቂ ጥቅስ አይደለም? በጓዳ ሚስጥሩ ለአምላካችን ለእግዚአብሔር ነው፣ የተገለጠው ግን የዚህን ሕግ ቃሎች ሁሉ እናደርግ ዘንድ ለእኛ ለዘላለምም ለልጅ ልጆቻችንም ነው ይላል። አያችሁ፣ ስለ እግዚአብሔር ሊታወቅ የሚገባውን እግዚአብሔር ገልጦልናል። ሁሉን ማወቅ ግን የሰው ማንነት አይደለም፣ የእግዚአብሔር ማንነት ነው። በእምነት ለመታዘዝ የሚያስፈልገው ግን ተገልጦልናል። ስለዚህ የምናመካኘው ነገር የለንም። ለዛ ነው ሐዋርያው ጳውሎስ ሮሜ ምዕራፍ 1 ላይ ከቁጥር 19 ጀምሮ እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና፣ ስለዚህ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ነገር ግን በሀሳባቸው ከንቱ ሆኑ፣ የማያስተውለውም ልባቸውም ጨለመ ይላል። ሁሉን የሚያውቀውን እግዚአብሔርን ማመን እንጂ ሁሉን ማወቅ አይጠበቅብንም። እኛ እምነት የማናየውን ነገር እግዚአብሔር ይዞታል፣ እግዚአብሔር ያውቀዋል፣ እግዚአብሔር ይቆጣጠረዋል ብለን በበራልን ብርሃን የምናደርገው ጉዞ። ስለዚህ የእግዚአብሔርን መልካምነት እናስብ፣ ኃጢአትን በእንጭጭነቱ እንንቀለው፣ በተገለጠልን እውነት እንኑር፣ ስለማናየው ነገር ደግሞ እግዚአብሔርን እንመን። ይሄ ነው የዚህ ምዕራፍ ርዕሳችን። ያኛውን ምዕራፍ እንደው በይደርም ያሳድሩ እያለኝ ነው ጊዜውን ሳየው፣ ሰዓቱን በጣም ወስጃለሁ። ዛሬ ምዕራፍ 30 ልቀጥል። ይደር ሀሳብ ስጡ እስኪ። ምዕራፍ 30 ልቀጥል ወይንስ ይደር? ቀጥይ። ሰዓቱን በጣም ወሰድኩት አይደል ዛሬ? እሺ፣ ሰፋፊ ሀሳቦች በተለይ ምዕራፍ 28 በጣም ሰፊ ሀሳብ ስለነበረው ነው። ዘዳግም ምዕራፍ 30 በመመለስ በንስሐ ያለን ባርኮት ነው የሚያነሳው። እግዚአብሔር የእንደገና አምላክ፣ ምሕረትና ርኅራሄው የማይነጥፍ ጌታ መሆኑን የምናይበት፣ ደግሞም ይሄ ምሕረቱ እስትንፋሳችን በአፍንጫችን ውስጥ እስካለች ድረስ የማይታጠፍ በሩ ማይዘጋ እጆቹ የተዘረጉ እንደሆኑ የምናይበት ምዕራፍ ነውና፣ ነገር ግን ይህንን የምህረት እድል በሁለት ምክንያቶች ልንተላለፈው እንችላለን። በሁለት ምክንያቶች። አንደኛው ከዚህ ከእግዚአብሔር ከማይነጥፍ ምህረቱ ሰው ተጠቃሚ ላይሆን የሚችልበት ጊዜ መቼ ነው ካላችሁ፣ የልብ ድንዳኔ ወይንም የህሊና መደንዘዝ የሚለው መጽሐፍ ቅዱስ እዛ ደረጃ ላይ ከደረሰ ሰው የእግዚአብሔርን ምህረት መጠቀም አይችልም። የእግዚአብሔር ምህረት ለሱ ምንም ናት።
ዕብራውያን ምዕራፍ 6 ቁጥር 4 ላይ አንድ ጊዜ ብርሃን የበራላቸው ሰማያዊውን ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን ብሎ እነዚህን ለንስሐ ማደስ የማይታሰብ ነው ይላል። ለምን? በቃ በእውቀት ነው የሚያጠፉት። ልባቸው ደንድኗል። በስተት አይደለም፣ በድካም አይደለም፣ በእውቀት ነው። ዶክትሪን ቀርጸው ነው የሚያጠፉት። አይጸጸቱም። እውነት ነው። ለምን ይጸጸታሉ? ትምህርት ቀርጸውለታል እኮ ትምህርት ቀርጸውለታል። እንዳይኮነኑ እንዳይጸጸቱ ትምህርት ቀርጸውለታል። ስለዚህ እነዚህን ለንስሐ ማደስ የማይታሰብ ነገር ነው። አንደኛ ጢሞቴዎስ ምዕራፍ 4:1-2 ላይም መንፈስ ግን በግልጥ ይላል በኋለኞች ዘመን አንዳንዶች የሚያስቱ መናፍስትና በውሸቶች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላልና በገዛ ሕሊናቸው እንደሚቃጠሉ ደንዝዘው ይላል። በነገራችን ላይ የልብ ድንዳኔ ውስጥ ሁል ጊዜ ትምህርት አለ። ሰው በድካም ኃጢአት ውስጥ ሆኖ አይደለም የልብ ድንዳኔ ውስጥ የሚገባው። ለድካሙ ትምህርት የቀረጸ ቀን፣ ለድካሙ ትምህርት ያገኘ ቀን ግን የልብ ድንዳኔ ውስጥ መግባት ይጀምራል። ድካም የሰው ባህሪ ነው። በቃ እኛም ስንደክም እሱም ሲምረን፣ እኛ ስንጠፋ እሱ ሲመልሰን ነው የምንኖረው። እግዚአብሔር ምሕረት መድቦ ነው እያንዳንዳችንን የጠራው። ምሕረትና ጸጋ ተመድቦልናል። የሚያበረታ ጸጋ ደግሞ ከዛ ጸጋ ኢንኬዝ ስንወድቅ የሚደግፍ የሚይዝ ምሕረት የሚያነሳ ምሕረት መድቦልናል እግዚአብሔር። አይደክምም ተብሎ የተጠራ ሰው ከኛ መካከል የለም። መድከም መሳሳት አይደለም የልብ ድንዳኔን የሚያመጣው። ለድካማችንና ለስህተታችን ግን ትምህርት እያደመጡ ይላል። አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ። ትምህርት ከቀረጽክለት አትጸጸትም እኮ እንዴ! እውነተኛውን ትምህርት እየተቀበልሽ ከዛ በኋላ በተሳሳተ መንገድ ስንሄድ እናውቃለን እኮ። አትሊስት መሳሳታችንን እናውቃለን። አትሊስት እያጠፋን እንደሆነ እናውቃለን። የዛን ጊዜ ግን ትምህርት ከቀረጽንለትና ኤክስኪውዝ መስጠት ከጀመርን ጀስቲፋይ ለማድረግ ከሞከርን በቃ መመለሻ በራችንን እየዘጋን ነው። ከእግዚአብሔር ምሕረት ጋር እየተላለፍን ነው ማለት ነው። ያ ምን ያደርጋል ይላል ሐዋርያ ጳውሎስ? ሕሊናቸው እንደሚቃጠል ይደነዝዛል አለ። በቃ በዚህ ምክንያት ሰው ከእግዚአብሔር ምሕረት ጋር ሊተላለፍ ይችላል። ሁለተኛው በሞት ነው። ዕብራውያን ምዕራፍ 9 ቁጥር 27 ለሰዎች አንድ ጊዜ መሞት ከእርሱ በኋላ ፍርድ ተመደበባቸው ይላል። ከሞት በኋላ ወገኖቼ ንስሐ የለም። ከሞት በኋላ ምሕረት የለም። ቅድም መጀመሪያ ስጀምር ብያለሁ። ሰው እስትንፋሱ በአፍንጫ ውስጥ እስካለ ድረስ ልቡን አያደንድን እንጂ የእግዚአብሔር የምሕረት በር ሁልጊዜም ለሱ የተከፈተ ነው። ነገር ግን መቼ እንደሚሞት ደግሞ አያውቅምና ለንስሐና ከእግዚአብሔር ጋር ለመስማማት መቅጠር የለበትም ቀን። ዛሬ ተብሎ ሲጠራ ሳለ ከጌታ ጋር ያለውን ነገር ማስተካከል አለበት፣ መንገዱን ማስተካከል አለበት። ከሞትን በኋላ ቤተሰቦቻችን፣ ዘመዶቻችን እኛን ወክለው በሚያደርጉት ነገር የእግዚአብሔርን ምሕረት መቀበል አንችልም። ለሰው አንድ ጊዜ ሞት፣ ከዛ በኋላ ፍርድ፣ ከዛ በኋላ ይግባኝ የለም፣ ፍርድ ተወስኖለታል። በቃ ይኸው ነው። ከሞት በኋላ ያለው ፍርድ ብቻ ነው። ይግባኝ የለም። በይግባኝ የሚታይ ፋይል የለም። እኔ ያላሟላሁትን በምድር ያሉ ዘመዶቼ ያሟሉልኛል የሚባል ነገር የለም። ስለዚህ ወዳጆቼ ዛሬ ተብሎ ሲጠራ ሳለ እስትንፋሳችሁ በአፍንጫችሁ እያለ ከሞታችሁ በኋላ ሰዎች ስለ እናንተ የሚያደርጉት ነገር እናንተን የእግዚአብሔርን ምሕረት እንድታገኙ ይግባኝ ሊጠይቅላችሁ አይችልም። ዛሬ በሕይወት ሳላችሁ ዛሬ እድል አላችሁ። የእግዚአብሔር የምሕረት በር ዛሬ ለእናንተ ክፍት ነው። መቼ እንደምንሞት አናውቅ። ለንስሐ ቀን አንቅጠር። ከእግዚአብሔር ጋር ለመታረቅ ቀን አንቅጠር። እግዚአብሔር ተመለሱ የሚለን ሊያሳፍረን ወይም ሊያዋርደን ሳይሆን ሊባርከን ነው። ስለ ጌታ ስለ ኢየሱስ ክርስቶስ አገልግሎት ሲናገር እያንዳንዳቸውን ከክፋታቸው እየመለሰ ይባርካቸው ዘንድ ኢየሱስ ክርስቶስን አስነሳው ይላል። ብላቴናውን ኢየሱስን ያስነሳው አለ እያንዳንዳችንን ከክፋታችን እየመለሰ ይባርከን ዘንድ ነው። ከክፋት መመለስ በረከት አለው። ከኃጢአት መመለስ፣ ወደ እግዚአብሔር መመለስ በረከት አለው። ከዛ
ቁጥር 6 ላይ በህይወት እንድትኖር አምላክህ እግዚአብሔርን በፍጹም ልብ በፍጹም ነፍስህ እንድትወደው አምላክህ እግዚአብሔር የልብህን የዘርህንም ልብ ይገርዛል ይላል። በፊትም እንደተነጋገርነው እግዚአብሔር ከድርጊታችን ይልቅ ልባችን እንዲቀየር ይሻል። ምክንያቱም ዘላቂ ለውጥ የሚጀምረው ከልብ ስለሆነ መንፈስ ቅዱስ የሚለውጠው ልባችንን ነው። አዲስን ልብ ነው የሚሰጠን አይደለም፣ የልብ ግርዛትን የሚያደርግልን ከልብ የጀመረ ለውጥ እውነተኛ ለውጥ ስለሆነ ማለት ነው። ቁጥር 14 ላይ ደግሞ ነገር ግን ታደርገው ዘንድ ቃሉ በአፍህና በልብህ ውስጥ ለአንተ እጅግ ቅርብ ነው ይላል። አያችሁ፣ ዛሬ ሕያው ቃል የሆነው ኢየሱስ ክርስቶስ ቅርብ ሆኖ መጥቶልናል። መዳን በትግል ሳይሆን ሕያው ቃል የሆነውን ክርስቶስን በማመንና በመመስከር ሆኖልናል። ሐዋርያ ጳውሎስ ከዚህ ክፍል ጠቅሶ ነው ሮሜ ምዕራፍ 10 ቁጥር 8 የሚናገረው። ነገር ግን ምን ይላል አለ። ማን ነው የሚለው? ዘዳግም ምዕራፍ 30 ቁጥር 14 ነው የሚለው። ነገር ግን ምን ይላል? በአፍህ በልብህም ሆኖ ቃልህ ቀርቦልሃል። ይህ የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና ይላል። ይህንን ቃል ነው ሐዋርያ ጳውሎስ የጠቀሰው ማለት ነው። እዛ ቁጥር 19 ላይ በፊታችሁ ሕይወትና ሞትን በረከትና መርገምን እንዳስቀመጥኩ ዛሬ ሰማይና ምድር በአንተ ላይ አስመሰክራለሁኝ። እንግዲህ አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጥ። አንዳንድ ጊዜ የሆኑ ሱቆች ምናምን ሄዳችሁ እቃ ለመግዛት በጣም ዳይለማ ውስጥ ገብታችሁ ስትመርጡ ይሄኛውን ልውሰደው ወይስ ይሄኛውን ስትሉ ሁለቱንም እቃ መሸጥ ይፈልጋሉና ሰዎቹ ይሄም ቆንጆ ነው፣ ይሄም ያምርብሻል፣ በነገራችን ላይ ይሄኛውን በጣም ጥሩ ነው፣ ይህንንም ብትወስጁ ቆንጆ ነው፣ እንደዚህ ብለው ሁለቱንም መሸጥ ስለሚፈልጉ የሚቸገሩ ሰዎች አሉ። እግዚአብሔር ምርጫ የሚሰጥ አምላክ ነው። ነገር ግን ደግሞ ሰጀስት ያደርጋል። ሕይወትን ምረጡ፣ ሕይወትና ሞት ይኸው በፊታችሁ አስቀምጫለሁ፣ ሕይወትን ምረጡ ብሎ ደግሞ ሰጀስት የሚያደርግ አምላክ ነው በግልጽ ማለት ነው። ግን ፍቅር ስለሆነ ፍቅር ደግሞ በባህሪው ምርጫ ስለሚሰጥ በሚገባ አስረድቶ ያስመርጣቸዋል እንጂ አያስገድዳቸውም። ዛሬም እግዚአብሔር ምርጫ ነው የሚሰጠው። ዮሐንስ ወንጌል ምዕራፍ 3 ቁጥር 36 ላይ በልጁ የሚያምን የዘላለም ሕይወት አለው አለ። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያየም። ስለዚህ ምረጡ፣ በልጁ ማመን ወደ ፍርድ አለመግባት፣ የዘላለም ሕይወት ማግኘት፣ በልጁ ደግሞ አለማመንና የእግዚአብሔርን ቁጣ መቀበል፣ ሕይወትን አለማየት ብሎ እግዚአብሔር ዛሬም በምርጫ ያስቀምጣል። ኢየሱስን መምረጥ ሕይወትና በረከትን መምረጥ ነው።